ሁለት ሲሚላር ፊገሮች ተሰጥተውን የኤሪያቸውን ደግሞ ሬሽዮ ለማየት ከፈለኩኝ በሬክታንግል ማየት ይቀላል። ከትራያንግል ይልቅ ሬክታንግል ኤሪያ መፈለግ ስለሚቀል እና እንደዚህ ካለ መጀመሪያ ሲሚላር ናቸው ስለተባልኩኝ የሳይድ ኤፍ ሌንግዝ የሚወስነው የሳይድ ኤቢ ሌንግዝ ነው የሚሆንልኝ እና እንበልና ትልቁ ሬክታንግል የትንሹ ሬክታንግል 3 እጥፍ ነው ብለን እናስብ። ወይም 3 እዚህ ጋር ስላለ 4 እጥፍ ነው ብለን ብናስብ እንግዲያውስ ሳይድ ኤፍ 4 ይሆናል ማለት ነው። እና ሁሉም የሚለካው በሴንቲሜትር ነው እንበል። 1 ሴንቲሜትር ከሆነ ይሄኛው ደግሞ 4 ደግሞ 4 እጥፍ ይሆናል ማለት ነው የሳይድ ኤቢን። በተመሳሳይ ሳይድ ቢሲ ደግሞ የሳይድ ኤፍጂን ሌንግዝ ይወስንልኛል የዚህን። ስለዚህ ይህንንም በ4 ሳባዛ ይሄኛው ደግሞ 12 ሴንቲሜትር ይሆናል ማለት ነው። ታዲያ እነዚህን ሁለቱን ወስጄ ኤሪያቸውን ልፈልግ መሞክር የመጀመሪያው የትንሹ ኤሪያ 3 ጊዜ 1 ነው ወይም 1 ሴንቲሜትር ታይምስ 3 ሴንቲሜትር ይኸውም 9 ሴንቲሜትር ይሰጠኛል። ይቅርታ 3 ሴንቲሜትር ይሰጠናል። 3 ሴንቲሜትር ስኩዌር ይሰጠናል። የመጀመሪያው በዚህ መልክ አገኘን ማለት ነው። ሁለተኛውን ደግሞ ኤሪያ ብንፈልግ 4 ሴንቲሜትርን በ12 ሴንቲሜትር አባዝተን 48 ሴንቲሜትር እናገኛለን። 48 ሴንቲሜትር ስኩዌር እናገኛለን። እና አሁን ኤሪያቱን ወስጄ በኤሪያዋን ባካፍለው ሬሾቸውን እየፈለኩ ስለሆነ ኤቱ ኦቨር ኤዋን ባደርግ 48 ሲካፈል ለ3 ይሆናል። ይኸውም 16 ጊዜ ይደርሳል። እና ኤሪያቱ ኦቨር ኤሪያዋን 16 ነው። በአንጻሩ ሳይዶቼ ከዚህ ወደዚህ ሲሄድ ከኤቢ ወደ ኢኤፍ ሲሄድ በ4 ነው የተባዙት። ስለዚህ ዝቅ ማድረግ እንችላለን። በአንጻሩ ሳይዶቹ ከሳይቱ ወደ ሳይዱ ስመጣ ሳይቱ 4 ነበረ፣ 4 ሴንቲሜትር፣ ሳይዷን ደግሞ 1 ሴንቲሜትር ነው። እና ከትንሽ ወደ ትልቁ ለመሄድ በ4 እጥፍ ነበር ያባዛሁት እና ሳይዶችን በ4 እጥፍ ሳባዛ ኤሪያ በ16 እጥፍ ተባዛ ማለት ነው። እና ይኸው ስናስቀምጠው ኤሪያቱ ኦቨር ኤሪያዋን እኩል ይሆናል ሳይቱ ኦቨር ሳይድዋን ስኩዌርድ አይደል? ምክንያቱም 4 ስኩዌርድ 16 ስለሚሰጥ እያንዳንዱን ሳይድ በ4 እጥፍ ባባዛው ኤሪያዬ በ16 እጥፍ ያድጋል ማለት ነው። እና የሲሚላር ፊገሮች የኤሪያ ሬሾ ይሄን ይመስላል።